አይታችሁታል። ድምጿን በመስማታችን ያለችበትን ሁኔታ ስላሳወቀች ደስ ብሎናል። እኛ ሁሌም ከጎንሽ ነው። ሁሌምና ሞር ደግሞ ባለ ጉዳዩ እሷ መታ ብታግዘን መልካም ነው። ወይ ነው ይሄንን ቪዲዮ የምታይ ከሆነ እኔንም ህይወትን አደጋ ላይ አትጣይብኝ እባክሽን ነይ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ደህና ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ ከባሮኬ ጋር መጥቻለሁ ከካሜራ ማኔ ከወንድሜ ጋር እና እንግዲህ ሰሞኑ ወይኑ ጉዳዩ አይታችሁታል። ድምጿን በመስማታችን ያለችበትን ሁኔታ ስላሳወቀች ደስ ብሎናል። ምንም ቢሆን ምን እስከዛሬ እጅግ በጣም በቃ አዝነን ነበር። እሱ ለብቻ እኔ ለብቻ፣ እንዲሁም እናንተም ደግሞ በጣም አዝናችሁ፣ በጣም በአብዛኛው ሰው አዝኖ ነበርና በህይወት ስላለች በጣም ደስ ብሎናል። የደስታ ቪዲዮ ነው። እሱ ራሱ ከትምህርት ቤት መጥቶ በቃ ትምህርት ቤት ቀርቶ ነው ወደ እኔ የመጣ። ምክንያቱም ቢያንስ ያለችበትን ሁኔታ ስላወቀን ደስታ በቃ ስለተሰማን ነው ወደ እናንተ የመጣ ነው። እንዲሁም ደግሞ አሁንም ካለችበት ይሄንን ቪዲዮ ካየች መልእክት ለሷ ለማስተላለፍ መቼም የኛ ከጎና እንደሆነን እንዳልተቀየርንባት ማለት ብናዝንም ያው እስከ መጨረሻ ብንጨርስ ኖሮ ይሄንን ነገር ለምን ሄደችብን ብለን ነው እንጂ እውነት ለመናገር በምንም ነገር አይደለም ያዘንባትም። የለችም በሌላ ነገር አይደለም ያዘን ነውና ምናልባት ፍራቻ እንዳይሆን ሌላ ቦታ ላይ ያስቀመጣት ዛሬም ነገም ከነገ ወዲያ እኔ ቤቴ ክፍት ነው። እሱም ደግሞ እንደ ወንድም ከሷ ጎን ይሆናልና ተመልሳ እንድትመጣ እባክሽን ይሄንን ቪዲዮ ካየሽ ተመልሰሽ እንድትመጪ ከጎንሽ ነን ለማለት ነው የመጣ ነውና እሱም እንግዲህ የራሱን ነው የሚለው ነገር ይኖራል። ኦኬ፣ በመጀመሪያ እንዴት ናችሁ ውድ ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን። ያው በጣም ጠፍቻለሁ። እኔ በተለይ ያው እንደምታዩት ነው በዚህ ጉዳይ በጣም ቢዚ ሆነን ነበር። በውስጥ ራሱ በጣም ከብዙ ሰው ጋር በእንደዚህ አይነት ተገናኝቼ ማላቅ ማለት ተገናኝቼ አላቅም ስላችሁ የማወራበት ራሱ በቃ ቢዚ ነበርኩኝ። እሷን በጣም ስትረስ አድርጎኝ ነበረ ማለት ነው። እና በዚህ ምክንያት ስለጠፋን በጣም ይቅርታ። ይኸው ከወንበራችን ከፍ ብለን እና ውድ ቤተሰብ ያው እሷ አሁን ያለችበትን ሁኔታ በማወቃችን በጣም ደስተኛ ነን። እሷ እንዳለችው ሌላው ነገር ደግሞ እኛ ሁሌም ከጎንሽ ነን። ሁሌም ከዚህ በፊትም አብረንሽ ነበርን። አብረንሽ ብዙ ነገር አሳልፈናል። በጣም ብዙ ነገር ለሚዲያ ላይ ያልወጡ ነገሮች አይደለ? አዎ። ሞር ደግሞ ዛሬ እኛ እስር ቤት እሱን ስናስገባ እንደዚህ የኛን ማድረግ አልነበረባትም። ልታግዘን ይገባል። መታ ከጎናችን ሆና ንብረቷን አስመለሰ። እሷም ከጎናችን ካለሽ በአግባቡ ንብረቷን ይመለሳል ብታግዘን። ይሄንን ነው ለሷም ማስተላለፍ የምፈልገው ነገር። ያው ውድ ቤተሰቦች ግን በዚህ አጋጣሚ ማስተላለፍ የምፈልገው እናንተ ማወቅ ያለባችሁ ነገር ይሄ ሁሉ ነገር ማለት ነው በውስጥ እንደውም ለእናንተ የማይነገሩ በጣም ብዙ ታሪክ የተደበቀበት ታሪክ ነው። ታሪክ ስላችሁ አላወጣ ነው የሚዳል። በጣም ተቸግረን ነበር በእነሱ ዙሪያ ላይ። ኢቭን በቀደም እንኳን እንግዲህ ስናሳስረው ያው ፖሊሶች 3 ፖሊሶች ነው ይዘን ሄር ነው መቅረጽ አይቻልም ተብለን ነው። በጣም ብዙ ነገሮችን ተናግረውናል፣ ፎክሮብናል። በጣም ብዙ ማለት ሪስክ ወስደን ነው ይሄ ነገር ውስጥ የገባ ነው። እሱን ለማሳሰር ስንሄድ ነገ ከነገ ወዲያ በህይወታችን የሚመጣው ነገር አናውቅም። ነገር ግን ብቻል እኛ ለማስታረቅ ሞክረናል። ካልተቻለ ደግሞ እቺ ልጅ ረፍት እንድታገኝ ለማሳሰር ሄደን ስንሄድም ግን ብዙ ነገር ነው የተባልነው። ቢሆንም ለሷ ብለን ነው እቺ ሰው የሰው ሀገርም ተመልሳ ብትሄድ አቅሟ ደክሟል፣ ዲስክ እነሳብኛል ምናምን ማለት ነገር አላት። አንዳንዴ ያመኛል ትላለች። ይሄንን ሁሉ በቃ እንደራሳችን ቤታችን ውስጥ እንዳለው ነገር አድርገን ይዘንላታል። ሶ ዛሬ መጣል ልታግዘን ይገባል። በቃ ዋስም ምንም በቃ እኛ አንስተንበታል። ዋስ መጥራት አይችልም ከዚህም በኋላ ምክንያቱም ተደጋግሟላ። በቃ ይሄ ነገር መጣ ብታግዘን ደግሞ ሞራልፍ ነው ታብሎ ሲያስፈራሩን የነበረው ቤቴ እየመጣ ምን እያለ ከወንድሙ ጋር ያንን ሁሉ ቪዲዮ ነው እንደ ማስረጃ ነው ይዛጋጅ ይርኩትና ሞር ደግሞ ባለ ጉዳዩ እሷ መታ ብታግዘን መልካም ነው። መጀመሪያ እኛ እንደውም አፍናት ነው ብለን ነው ሄደን የከሰስ ነው። በቃ ባጣዳፍነት ነው በ24 ሰዓት ውስጥ እንዲያዝ ያደረግነውና ይሄንን ሁሉ ነገር አድርገን እኛ ዛሬ ደግሞ አለው ብላ እሷ ወጣ ቪዲዮ ላይ ተናግራለች። ኦሬዲ ቪዲዮ አውጥታለች። ይሄ ሰው ሊወጣ ይችላል ነገ ከነገ ወዲያ እሷ መታ ካላገዘችን ወይ ነው ይሄንን ቪዲዮ የምታይ ከሆነ እኔንም ህይወትን አደጋ ላይ አትጣይብኝ እባክሽን ነይ
የእውነቴን እኔ ብትመጪ እኔ በጣም በደስታ ነው የምቀበልሽ። እኔ ምንም አልከፋብሽም። መተሽ ንብረትሽን እንድትቀበይ ይፈልጋለኝ። ኢቭን ንብረትሽን ተቀብለሽ ሽጠሽ የሚፈልግሽ ነገር አድርገሽ ተመልሰሽ የፈለግሽበት ሀገር መሄድ ትችያለሽ። የእውነቴን ነው የምልሽ። አይ ንብረቱን አልፈልግም ካልሽ የምታረጊውን ነገር አድርግነና እኛ ለአንቺ ብለን ነው። ይሄ ሰው ምንም አድርጎን አይደለም። በድንበር አልተጣላን ምንም ከኛ ጋር የተደረገ የውርስ ራሱ ጉዳይ የለም። ማያቃንም አናውቀውም። በቃ ስጋ ራሱ እንትን አይደለም። ገባሽ? ሶ ለአንቺ በሚለው ነው። ሶ ፈጣሪን ፈሪና አንቺም ነይና እኛ ጋር ከኛ ከጎናችን ሆነሽ እንድትአግዥን። በዛ ላይ ደግሞ ጎዳና ላይ ነው ያለችው። ቪዲዮን እንዳየነው ከሆነ በጣም የሚዘቀጥጥ ቦታ ስቀጥል ፊቷ እንኳን እንዴት እንደሆነ አይታል። በጣም ተጎድታለች። እንዳየናት ነው ያው እንግዲህ እንደናንተ እኩል ነው ያየነው እና ሚዲያ ላይ እንደዛ መሆን የለብሽም። እዚህ ጋር የእግዚአብሔር ቤት እያለ ማንም እየመጣ ቤት እያደረ አንቺ ወተሽ እንደዚህ የምትሆኝበት የምትንከራተችበት ምክንያት የለም። ለኛ ዝነሽ ነው አደጋ ላይ እንዳንወርቅ ነው። ግን ሞር አሁን አደጋ ላይ ነን ካልመጣሽ ነው። አንቺ አለው ብለሽ ካለሽበት ድምጽሽን አሰምተሻል። ሶ አሁን ሰንበዲ ወንድሙ የሆነ ብቻ ዘመዱ ሄዶ እሷ ሳትያዝ በወንጀል እንደዚህ ተባለ ወንድሜ ብሎ ሄዶ የሆነ ነገር ቢያደርግ እኛ ተጠያቂ ነን። እሱ ነው ያፈናት። እሱ ጋር ነው የጠፋችው። እዚህ ጋር ተታን ይሄድ ነው ብለን ነው ሄደን መስክረንበት ከዚህ ልጅ ጋር። እሱም ወጣት ነው፣ እኔም ደግሞ የልጅ እናት ነኝ። ልጅ ማሳደግ ፈልጋለሁኝ። ብዙ ኃላፊነት አለብኝ። ወይኑ ታውቂያለሽ። እባክሽን መመለስ ከቻልሽ ተመለሺ። እኔ በምትፈልጊው ነገር ከጎንሽ ነኝ። እሱም ከጎንሽ ነው። እኔ ያለሽበት ቦታ ደውዪ እመጣለሁ። እንዳታስቢ። በእንደዚህ አይነት ጉዳይ ችግር የለም። ግን አሁን ስልኳ አንዳንዴ ይጠራ ነበር። አሁን ደግሞ ጭራሽ አይጠራም። ዝግ ነው። ግን ወጥተሽ ኦልሬዲ ሚዲያ ላይ ሰርተሻል፣ ቪዲዮ ሰርተሻል እንዳለሽ ያውቀናል። ስልክሽን የምትዘጊበት ምክንያት የለም። እባክሽን ነይ ተመለሺ፣ እናግዝሽ። በምናግዝሽ ነገር ከጎንሽ ነን። ማለት ባታስቸግርን። እንደዚህ አመቱን ሙሉ ለፋን። በቃ በእውነት ዋጋ ከፈልን፣ ብዙ ነገርን ተጋፈጠን። ዛሬ ደግሞ እንደዚህ የምንሆንበት ምክንያት የለም። እባክሽን የኔ እህት ወደ ካለሽበት አለሁኝ ከፈለሽ እና ውሰዱኝ ብለሽ መደወል ትችያለሽ። ማምጣትም ከቻልሽ ማምጣት ትችያለሽ። ብቻ ኢቭን እስቲ ስልክ እንኳን ክፈችና ስልክ አውሪ። አንዴ ድምጽሽን እንስማው። በቃ ማለት ለመነጋገርም ሚዲያ ላይ እንዲ ብለን ብዙ ነገሮችን ከምናወጣ በውስጥ ብናወራሽ ይሻላል። እባክሽን እሱም ከትምህርት እየቀረ እንደዚህ እንትን የምልበት ምክንያት የለውም። እኔም ደግሞ ስራዬን አርፌ ስራዬን ልስራ። ኢቭን እኔ አሁን በቃ ሰው ሲደውል እንኳን በቃ የሷ ጉዳይ ነው እያልኩኝ በቃ ከመጨነቄ በተነሳ ትእዛዝ እንኳን ብመጣ እየተቀበልኩኝ አይደለም። ምክንያቱም እየተጨነኩ ነው። ምክንያቱም በቃ የራሴንም ስራ ትቼ ነው አሁን እዚህ ጋር ካንቺ ጋር እንትን እያልኩ ያለሁት። በቃ መልስ መመለስ ሰልችቶኛል እኔ። ከዛ ሲቀጥል ደግሞ አዲስ ነገር ስኖር ነው ለሰው አሁን እንዲ ነው ተብሎ እንኳን የሚወራው። የእውነቴን ነውና እኔንም ብዙ ነገር እያሳጠሽኝ ነው። አንቺም እየተጎዳሽ ነው። መደፈር አለ፣ ብዙ ነገር አለ፣ ጎዳና ላይ ምን እያደረግሽ ነው? ወይ ነው እባክሽን እንልሻለን። ያው ይሄንን ለመናገር ነው የመጣ ነው። ውድ ቤተሰብ ድምጿን ስለሰማን ግን እጅግ በጣም ደስ ብሎናል። እንደዚህ ወጣ በመናገሯ ደስ ብሎናል። ቢያንስ በህይወት እንኳን ኖረች፣ በህይወት እንኳን ነው የሆነ ነገር አልሆነችም። እንኳንም ህይወቷ ኖረ። በቃ ባለሽበት ደህና ሆኛ አይብለሽም ካልሽ ማለት ነው። እኔ ሰላምሽን ነው የምፈልገው፣ ደህና መሆንሽን፣ በህይወት መኖርሽን፣ ሰላምሽን፣ ደህንነትሽን ነው የምንፈልገው። ግን ሞር ደግሞ እኛ ጋር መጣሽ ያለውን ነገር ተነጋግረን ብንፈታው ጥሩ ይመስለኛል። ኦዲየንስም ተጨንቋል። ለዛ ደግሞ ያደርሳል። እንግዲህ ኦዲየንስም ተጨንቋል። የእውነቴን ነው የምልሽ። እንዳንቺ የተሰደዱት እንዳንቺ ታሪክ ያለ አይመስለኝም ባሮኬ። ግን በቃ ይሄ ታሪክ አንቺ ብቻ አይደለም፣ የብዙ እህቶችሽ ታሪክ ነው። እያለቀሱ ነው፣ አብሮሽ ከጎንሽ ነን እያሉ ነው። የእውነቴን ነው የምልሽ። አዞሽ አንድ ነገር ነው። የሰው ልጅ ገንዘብ አጥቶ ምግብ አጥቶ አይሞትም። ሰው አጥቶ ነው የሚሞተው። እውነቱን ስነግራችሁ ምመክራችሁ ከጎናችሁ አዞሽ ተስፋ የሚሆን ሰው ስጠፋ ነው የሰው ልጅ ወደ ያልሆነ ደረጃ የሚሄደውና ገንዘብ ለምን ሴት ልጅ እዛም ገብታ እዚህም ገብታ ወሬ ማውርታ በልታ ጠጣ ታድራለች። ነገር ግን ተስፋ ከሌለ አዞሽ የሚል ሰው ከሌለ በቃ ሞራል የሚባል ብዙ ነገሮች አሉና እኛ ደግሞ ከጎንሽ ነን። ከኛም አልፎ የኢትዮጵያ ሕዝብ እንደው ከሚዲያ በቃ በሚዲያ የሚያውቁሽ በሰፈርሽ ላይ የሚያውቁሽ እባክሽን ወደ እኛ ነይ መምጣት ከቻልሽ፣ አለበለዚያም ደግሞ ስልክ ከፍተሽ አውሪን፣ በውስጥ እናውራ። እንግዲህ ውድ ቤተሰብ እናንተንም እግዚአብሔር ያክብርልኝ። የእውነት በጣም ተጨንቃችሁ በየጊዜው ትደውላላችሁ። በጣም በቃ ብዙ ሀሳብ ታጋሩናላችሁና ሁሉም
ሁሉም በቃ ማለት ኢቭን ጠበቃ እኔ ላቁምለት፣ እኔ ወንድሜ እንደዚህ ይሰራል፣ እኔ ያጎት ልጅ ብሎ ምሉኝ እንኳን አሉና እግዚአብሔር አክብርልን። የእውነት እኛ እናንተን ላለማስቸገር ከእናንተ ምንም አይነት ነገር እንደማንፈልግ ነው የምንነግራችሁና እስጣችሁ ባሰባችሁ ይሙላላችሁ። ኢቭን በቃ ገንዘብ እንኳን እኔ ልኬ ጠበቃ ላቁምላችሁ ምናምን የሚሉ አሉና እግዚአብሔር ያክብርልኝ። የእውነት እንደሰጣችሁ ነው የምንቆጥረው። እኔ ለሱ አንሳለሁ ብዬ አልልም። አሁንም ነገ ከነገ ወዲያም ይሄ ጉዳይ እስከመጨረሻ እስክሞት ከጎኗ ዞር አልልም። አንቺም ይሄንን ቪዲዮ አይተሽ እንደምትመጪ ተስፋ አደርጋለሁኝ። ባሮኬ አንተንም እናመሰግናለን። የእውነት አይ ቢሆንም የእውነት ጠርጥሬ ሁሉ ነበረ በሱ በፍቄ ጉዳይም በዛ ምክንያት ራሱ ከሱ ጋር የሆነ ተጨቃጭቀን ነበረ። በጣም ነገር ውስጥ ገብተን ነበር። አዎ ለምን ሰውንኛ በዚህን ሰዓት እኮ ይሄ እጅ በዚህ ጋር በዚህ ጋር ስትገለብጠው ላታምነው ትችላለህ። ጊዜው ነው እንደዚህ ያደረገንና ነገር ግን አሁን ሲያዝ አብሮኝ በጣም መከራ በልቶ ተንከራቶ ነውና ተባብሮኝ ብዙ ነገርን ያደረግነው። ውድ ቤተሰብ የእውነት ለእናንተ ቃል ያጥረኛል። እንግዲህ እሷንም ደግሞ በዚህ ሁኔታ ድምጿን መስማቷ ደስ ብሎናል። ከዛ በተረፈ ደግሞ ወደኛ እንደምትመጣ ተስፋ እናደርጋለን። ወይ ደግሞ እንድትደውልልን እናንተም ጸሎት አድርጉልን። እኔ በበኩሌ ጨርሻለሁ፣ ደከመኝ። እውነቴን ነው የምልህ። ለማንኛውም በቃ ጠቅላላ ስናደርገው ወይኔ ወደኛ ተመለሺ። እናንተንም እግዚአብሔር ያክብርልን፣ እግዚአብሔር ያቆይልን። ሁላችሁንም እንወዳችኋለን። ያው እሷም ስትመጣ ሞር ከእሷ ጋር በሰፊው እንመጣለን። እስከዛ ድረስ ቸረን ሰንብት። እሺ ደህና ሁኑ።